እዚህ እንደምትሆኝ እርግጠኛ ስለሆንኩ ነው የመጣሁት። እሺ ይኸው አገኘኝ። ከዛስ? ምን ሆነሻል? ተረጋጊ እንጂ። ይኸው ተረጋጋው። እሺ ምን? ደህንነትሽን ለማወቅ ነው። ቀልድ ይዋጣልሃል። ደህና እንደሆነ ህይወቴን የምትበጠብጠው። አትጩይ እንጂ ሲኖላ። ምን እንደሚቆጨኝ ታውቃለህ? ከአንተ ጋር ያሳለፍኩት ጊዜ። ተይ እንጂ እንደዚህ አትፈይ ሲኖላ። ይሄ ሰይጣንነትህን መች አወቅኩኝ? እሺ አትሳደቢ። ሰይጣንም ኮንኩ ያንቺ ክደት ነው ሰይጣን ያደረገኝ። የገንዘብ ፍቅር ነው እንደዚህ ያደረገኝ አትልም? ቆይ ስንት ቢከፍልህ ነው እንዲህ ጨካኝ ሆንከው? ስለምን ክፍያ ነው የምታወሪው? የዲቤ ቅጥረኛ መሆንህን የማላውቅ እንዳይመስልህ። እንኳን አወቅሽ። እሺ ምን ይሆን? አሁን የመጣሁት ተረጋግተሽ እንድታወሪኝ ስለፈለኩ ነው። ቅዱስ ምንም የምናወራው ነገር የለም። በቃ ሂድልኝ። አየሽ ጊዜ ሁሉንም ነገር ያሳያል። እውነት? ምን አሳየህ? አየሽ አንቺ ስትተኝ እንደዚህ ነበር ህመሙ የተሰማኝ። ዛሬ ላይ ደግሞ አንቺ ላይ ደርሶ ማየቴ በጣም ደስ ብሎኛል። ይልቅ ሂድልኝ። ኦርካ ከመጣ ትጣላላችሁ። እኔና እሱ አልጨረስም፣ ይቀረናል። እንዳንጣላ ከፈለግሽ ደግሞ እኔና እንሂድ፣ አለበለዚያ ችግር ነው የሚፈጠረው። ምን አይነት ደረቅ ነህ ግን በፈጣሪ። ይኸውልህ እንዳትከተለኝ። ይኸውልሽ እባክሽ ትለሽኛለች። ይኸውልህ ከዚህ በኋላ ምን ነው ጎረምሳሽ በጧት አባረረሽ እንዴ? ሁሉም ነገር እንደምታስበው አይደለም። አዎ ልክ ነሽ፣ እንዳየሁት ነው። ምኑ ነው እንዳየህ? ውሸታምነትሽንም አዲሱ ጎረምሳሽ ነው። ኧረ ወርካ በእናትህ ሁሉንም ነገር ተረጋግተን እናውራ። ከዚህ በኋላ የምሰማሽ የቀረ ድራማ አለሽ? ድራማም ውሸትም አይደለም ወርካ፣ እውነቱን ልንገርህ። ከዚህ በኋላ ወርካ ያምነኛል ብለሽ እንዳታስቢ። እውነትም ከሆነ ቆይ እስካሁን የት ነበርሽ? ቶሎ እንድታምነኝ አልጠብቅም። ሁሉንም ነገር እኮ ትላንትና ልነግርህ ነበር፣ ያልሆነ ነገር ተፈጠረ እንጂ። ሌላም ድራማ ልትሰሪ ነው? ታውቂያለሽ በጣም ክፉ ነሽ። እውነቱን ሳሰማኝ እንደሱ አትበል ወርካ። በህዋነቴና በፍቅር የቀለድሽ አረመኔ። አትስደበኝ። መሄጃ የላትም ብለህ ነው አይደል? ብዙ መሄጃማ እንዳለሽ አየሁኝ። ተው፣ እውነቱን ስታውቂ ይቆጭሃል። አያሳስብሽ። እኔ የሚቆጨኝ ከአንቺ ጋር የተጃጃልኩበት ጊዜ ነው። ለማንኛውም ማንነትሽን በጊዜ ስላወቅኩ እድለኛ ነኝ። እንደምታስባት አይነት ሴት አይደለሁም። ምንም አይነት ሴት ብትሆኝ አይመለከተኝም። አሁን ከፊት የጥፊ እንዳላገኝሽ። እባክህ ወርካ እባክህ። እሺ የት ልሂድ? አየሽ መጀመሪያውኑ የምትሄጂበት አተሽ እንጂ ያረግሽው ነገር ጸጽቶሽ አይደለም። ለማንኛውም ክፉ ነገር ሳይፈጠር ይህ ምንም ሳትነሳ ወደምትሄጂበት እቺ በቃ ጨከንክብኝ። ሲጀመር መጀመሪያ ያዘንኩልሽ ቀን ያጠፋሁት። ሰላም ሰላም ውድ የቻናል ቤተሰቦቼ ሀስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ ስለሆነ ድራማ ዛሬ ምን ተፈጠረው? ኦርካን ስኖራን በጥፊ መጣ። አንቺ ውሸታም አባትሽ ጋር አራስ ኦርካን እባክህን አስረዳ ተረጋጋ ብትለው በጥፊ ይላታል ተናዳ። ቆይ ምንድነው የምታስረጂኝ? ውሸቶችሽ ነው እንደ የምታስረጂኝ በማለት እጅግ በጣም ተናደደ። ቅዱስ ደግሞ ሴት ለእጅን አታንሳ፣ ከፈለከ ከኔ ጋር ግጠም፣ እንዴት ትመጣታለህ ብሎ አንገቱን አንቆ ይይዛል። ዝም በል ጭራሽ ጎረምሳሽ ልታስደበድብ እያምርሻል አይደለ ብሎ ኦርካን እጅግ በጣም ተናደደ። ኦርካን እባክህ ተረጋጋ ላስረዳ ሞክራለሁ ብላ ልታስረዳ ብትሞክሩም ነገር ግን ኦርካን እጅግ በጣም ስሜታዊና ተናደደ። ቅዱስ ግን በጭራሽ አጠገብ እንዳደርስ በማለት ኦርካን ድንገት ይመታና አፍንጫውን ያደማል። ከዛ በዚህ እንደመታኝ የምትቀር መስሎ ከሆነ በጣም ተሳስተናል። እኔ እናንተማ ይዋጣልናል። እኔ እጠብቅሃለሁ፣ በምትፈልግበት ጊዜ ዝግጁ ነኝ እያለ ኦርካን ሲያስፈራራው ነበር። ትሰማኛለህ? እጋላለሁ። ጭራሽ ከኔ መታኝ አይደለም አሳያለሁ፣ ጠብቀኝ እያለ እጅግ በጣም ይናደዳል። ከዛ ደብድቤ ጋር ይደውልና ገንዘብ ያስፈልገኛል፣ እንደው መቶኛል፣ ድንገት ሳላስብ ነው እየመታኝ እንጂ በጭራሽ ታውቀኛለህ፣ እኔን አይችለኝም እያለ ነበር። ማንኛውም አሁን የምፈልገው ገንዘብ ነው፣ ገንዘብ እንድትልክልኝ እፈልጋለሁ፣ ለማንኛውም ላደንቅ እፈልጋለሁ እያለ ድብድቤ የኔ አንበሳ እያለ ሳሞድሶ ነበር። ኦርካን እጅግ በጣም ተናደዎች ማትረባ እሷን ማመኔ ነው እያለ እጅግ በጣም ስናደድ ነበር። ስኖራ በእርግጥ እሱን አልካደችም። በእርግጥ እሱ እጅግ ተናደው እህቱ ኤሜ ደግሞ ወንድሜ ምን ተፈጥሮ ነው የንኮ ነገር አለ ምንም ነገር አትጠይቂኝ በቃ ተይኝ ብሎ እጅግ በጣም ይናደድና የተፈጠረውን ነገር ንገረኝ ብላ ስትጠይቀው ምንም ነገር መናገር አልፈለገም። በቃ መተኛት አለብኝ ብለው ወደ መኝታ ቤቱ ይገባል። ልትጠይቆ ብትሞክሩ ነገር ግን እሱ እጅግ በጣም ተናዶ ስለነበረ ምንም ነገር ማውራት እንደማይፈልግ ስነግራት ነበር። ነገር ግን ወንድሜ ምንድነው እንኮ ለምን አትነግረኝ ብላ ብትጠይቅም ምንም አልሆንኩም። ታዲያ ማን ነው እንደዚህ ያደረገ ብላ ስትጠይቀው ከሰው ጋር ጣልቼ ነው እያላት ነበር። ታዲያ ያቺ ገረድ የት ሄዳ ነው ብሎ እየጠየቀችው ነበር። አይመለከትሽም ስለምን ብሎ እየተቆጣ ነበር። እና በቃ ወንድሜ እንደዚህ ሆነ ስትይኮ በጣም አዝኜ ነው ምን ተፈጥሮ ነው ብትል ሱኖራ ግን በጣም ተጨንቃ ለኦርካን ደጋግማ ብትደውልም ኦርካን ግን ስልኩን አያነሳም ነበር።
እባክህ ኦርካን በዚህ መንገድ ልንለያይ አይገባም፣ ላስረዳ እፈልጋለሁ ስልኩን አንሳ ብለው ብትማጸነው፣ ነገር ግን ስልኩን ማንሳት አልፈለገም። እጅግ በጣም ተከፍታና እያለቀሰች እያዘነች ነበር። እሷ ምንም እርግጥ አላጠፋችም። ይህን ስራ ያደረግ ድብድቤና ቅዱስ ናቸው ተመካክሮ እሷን ለመጉዳት ያሰቡት። ድጋሚ ኦርካን ይቅርታ ለመጠየቅ ብትሄድም ኦርካን እባክህ የምትጸጸት ነገር አትናገር፣ ላስረዳ እፈልጋለሁ ብትል፣ ቆይ ምንድነው የምታስረጅኝ? ጉርምሳሽ ጋር እዛ ድረሽ ማለት መጣሽ እያለ ስጮህበት ነበር። ኦርካን እንደምታስበው አይደለም፣ እባክህ እድል ስጠኝና ላስረዳ፣ ምንም ነገር ሳታረዳ እኔ መጥፎ አታርገኝ። አንቺማ መኔ ነው፣ አንቺማ መውደዴ ነው ያጥፋቴ እንጂ አንቺ አይደለሽም። አሁን ውጭልኝ ብሎ በር ዘጋባት። እጅግ በጣም ተከፍታ እያለቀሰች ነበር ሶኖራ። ግን ምን አድርጌ ነው ፈጣሪ ይሄን አይደል የተጣመምክብኝ እያለችው እንዳጋጣሚ ቅዱስ ደውልና ምን ፈለግ፣ ምን አገባ፣ ደስ በል ህይወቴም ጋናን ማድረግልኝ ምን ቀረ፣ ተኝ ሶኖራ መጥፎ ቃላት ትናገር እንጂ እያላት ነበር። ነገር ግን ምን ነበር የጠበቅኩ፣ ይሄን አይደል ስትፈልግ የነበረው ተሳክቶላል፣ እንኳን ደስ አለ ብሎ ጆሮ ላይ ትዘጋለች። ማለት ደግሞ ለኢሜት ደውልና ምን ተፈጥሮ ነው ኦርካን እንደዚህ ስትነግሮ እንግዲህ በዛች ተንከሲስ ይሆናል የሆነ ነገርማ ይኖራል፣ ቆይ አጣርቼ እነግርሻለሁ እያለቻት ነበር። እንደውም ያቺ ገረድ የለችም ወጥታለች ከቤት ብላ እጅግ ደስ ከቤቷ ማውጣቷ ሜላትን ያስደስታል ማለት ነው። እንግዲህ በምን ምክንያት እንደሆነ እስቲ እንደርስበታለን፣ ያለውን ነገር አሳውቅሻለሁ እያለቻት ነበር ማለት ነው። እንግዲህ ይህን ሴራ እሷና ደብድቤ ነበረ ያሰሩት ወይም ደግሞ እነሱን ለመለያየት ሲጠቀሙ የነበረውን ማለት ከመጀመሪያውም ጀምረው ታውቀዋለች ማለት ነው። ነገር ግን ሶኖራ በጣም ከፍታና በጣም እያለቀሰች እንዳጋጣሚ ቅዱስ እሷ ጋር መጥቶ እዚህ እንደምትሆኝ እርግጠኛ ነበርኩ፣ ስላንቺ አስባለሁ። ቆይ ምን ፈለክ? አሁን ደግሞ ሂድ ከዚህ ኦርካ ስመጣ ትጠላላችሁ፣ እባክህ ሂድ እያለችው ብትለምነው አልሄድም፣ እንዴት እንዳንጣላ የምትፈልግኝ ከሆነ ከኔ ጋር መውጣት ይኖርብሻል እያለት ነበር። እንግዲህ ሶኖራ የተፈጠረውን ነገር ለኢሜ ለመናገር ኢሜ ጋር ትደውላለች ማለት ነው። እንግዲህ የድሮ እጩኛ ፍቅረኛ ጋር ስትሞግጥ ፍቅሯ ስታሳድስ እንደ አጋጣሚ ኦርካ መቶ ኦርካ ጋር እንደተጣላ ለኢሜ ትነግራለች። እቺ የተረገመች ወንድሜ ልታስገድለው ነው እንዴ በማለት ኢሜ ልጅ በጣም ትናደዳለች ማለት ነው። ኢሜዬ አይ በቃ ተረጋግ እያለች በቃ ቅዱስ እባክህ ሂድልኝ፣ ደግሜ ላይ ካልፈልግም ከህይወት ይውጡልኝ፣ በጭራሽ ካንተ ጋር ማንመጣም፣ እባክህ ተወኝ። ቆይ ምንድነው ከኔ የምትፈልገው? ለድብድቤ እንደምትሰራ ገንዘብ እንዴት እንደቀየረ ታውቃለህ? እስከዛሬ ካንተ ጋር ያሳለፍኩት ነገር ሁሉ ጸጽተኛል። ጥሩ ሰው ትመስለኝ ነበር፣ ለካ አንተ እባብ ነው። ገንዘብ በጣም ቀይሯል። ስለዚህ ሂድልኝ ብላ ብለምነው አሁን አልሄድም፣ የምትሄጂ ከሆነ ከኔ ጋር ነኝ፣ አይ የምትሄጂ ከሆነ እዚህ ተከትለን እንውላላታለን። እንግዲህ አንተ የማትሄድ ከሆነ እኔ እሄድልሃለሁ፣ ቅዱስ ድጋሜ ላይ ካልፈልግም እባክህ ሄድልኝ ብላ ስጮህበት ነበር። እሱ ግን በጭራሽ እሱ መቶ እንደማይፈልግና ያለሷ መኖር እንደማይችል ሲነግረው ነበር። ቅዱስ እኔ ድጋሜ አንተን ማየት አልፈልግም፣ ከህይወት ይውጣልኝ፣ በቃ አልፈልግም፣ አይገባም እንዴ እያለችው ነበር። ከዛ ተናዳ ጥላው ትሄዳለች ማለት እንግዲህ ስለ ሶኖራን ፍቅረኛው ከመጀመሪያም ጀምሮ ታውቀው ነበር። ነገር ግን የተፈጠረውን ነገር ለኢሜ እየነገረችው ነበር። ይሄንን ማመን አልችልም። ታዲያ ወንድሜ ከዛ ከድሮ ፍቅረኛ ጋር ተጣልቶ ነው ማለት ነው እንደዛ መሆኑና በጣም ይገርማል። እቺ ገረድ ቆይ ልኳን ደግነቱ ወጣች እንጂ ልኳን ነበር የምሰጣት። ወንድሜ እንደዚህ በሷማ ተጎድቶ በጭራሽ ይቅራላትም፣ ቆይ ያገኛታለሁ ደግሞ የእጇን ነው የሚሰጠው እያለች በጣም ስትፎክር ነበር ማለት ነው። ለማንኛውም እኔ መጥቼ እናወራለን በሰፊ በቅርቡ እመጣለሁ እያለች ነበር። ሶኖራ በድጋሚ ኦርካን ጠብቀው እባክህ ኦርካን ላስረዳክ ብላ እያለቀሰች ብትለምነውና ምንም ብትል ምንም ግን ልራራላትና አንቺ ርካሽ እያለ ሲሰድባትና ሳንቋሻት ነበር። ግን እሷ ያጠፋችው አንድች ነገር አልነበረው ማለት ነው። ኦርካን ላይሽም አልፈልግም፣ በቃ አንቺን ማለይበት፣ በቃ ሌላ ነገር አልፈልግም፣ ሂጂልኝ፣ ከህይወቴ ውጭልኝ፣ አንቺ ማመኔ ነው ስህተቴ እያለ ደግሞ የማውን ቃላቶች ስናገር ነበር። ኦርካን እባክህ የምጸጸት ነገር አትናገር እያለ ብትለምነው ላይሽ አልፈልግም ብሎ ድጋሚ በር ይዘጋባትና ወንድሜ ምን ተፈጥሮ ነው? እስቲ ንገረኝ፣ ድጋሚ ያቺ ልጅ እዚህ ቤት እንደማትመጣ ተስፋ አደርጋለሁ እያለች ስለሷ መጥፎ ቃል በቃ ተይኝ ኢሜ፣ ምንም ነገር በኔ ህይወት ጣልቃ አትግቢ እያለ ስጮህበት ነበር። እንዴት እንደዚህ ትለኛለህ ወንድሜ? እኔ እኮ ስላንተ አስባለሁ እያለች ነበር። ስለኔ የምታስቢ ከሆነ በቃ ስለምንም ነገር አታውሪኝ፣ በቃ ተይኝ፣ እኔም ራሴን አውቀዋለሁ፣ ህጻን እኮ አይደለሁም፣ መወሰን እችላለሁ እያለች ከዛ
እንግዲህ ቅዱስ በድጋሚ ኦርካን ጋር ደውሎ እያስፈራራ ነበር እና የምትፈልግ ቦታ ቁጥርን ደግሞ ማነው የሰጠ ብሎ እየጠየቁ ነበር። እኔ እኮ ብፈልገው የማላገኘው አንድም ነገር የለም። ስለዚህ አንተ ፈሪ፣ እሺ ከፈለግ እንገናኝና ይዋጣልን እያሉ ሲፎካከሩ ነበር ማለት ነው። እንግዲህ ቅዱስ እሱን ለማግኘት ይወስናል። እንግዲህ እሱ አገኛለሁ ደግሞ ታያለን የእጅን ነው የምሰጥ እኔ መታኝ ምቅር መስሎ ከሆነ ተሳስታል፣ ጠብቅ እጅን ነው የምሰጥ እያለ ሳስፈራራው ነበር። ዜና እኮ አያስፈራራም፣ ስለዚህ አብሽር በማንኛውም ሰዓት ዝግጁ ነኝ ማምጣት ትችላለህ እያሉ ነበር። ኦርካን ስለሶና እያሰበ ነበር ለእሷ ጋር ያሳለፈውና ደውሎ ሲገዝቶለት ፎቶ ላንሳሽ እያለ ከዛ በሀሳብ ጭልጥ ብሎ ወንድሜ ብላ ስጠረው ከዛ ምንድነው ወንድሜ በሀሳብ እኮ ጭልጥ ብላ ምን እያሰብክ ነው እያለችው ነበር። አይ እዚህ ነው ምንም እያሰብክ አይደለም፣ መቼም ስለዛች ልጅ አይደለም እያሰብክ አለ ወንድሜ፣ እማዬ በቅርቡ ትመጣለች እያለችው ስታወራ ነበር። ነገር ግን ኦርካን እሷን መርሳት አልቻለም። እጅግ በጣም ይወዳትና ስለሷ ብቻ ነበር ሳስብ እየነበረው። ለምን አንድ ድል አልሰጣትም ለሜላት ጋር ሰላም አወርዶ ስትለው በጭራሽ ሜላት እንድታረቅ ከሷ ጋር መሆን አልችልም ያለች እንግዲህ ተኖራ እያለቀሰች መንገድ ላይ ቁጭ ብላ አስፋልት ዳር ቁጭ ብላ ያቺ ልጅ የትዳሁን ሚስቴ የተዳሁን ሰኖራ እያለ ደውሎ የት እንዳለች ለማወቅ እያስበ ነበር። ደብድቤ ከዛ ይደውልና የድሮ ሚስቴ እኮ ነሽ እያለ እኔ አንተ ሚስት መቼም ሊሆን አልችልም፣ ከኔ ምንድነው የምትፈልገው? በቃ ተወኝ እያለች እሷ ተከፍታ ሀዘኗን እንኳን አሳዘና እንኳን ለመግለጽ ወይም ደግሞ ጭንቀቷን ብቻዋን እንኳን ለማካፈል በስልክ እየደወለች ሳጽናንቃት ነበር። ትሰማኛለህ? አንቺ እኮ መሄጃ የለሽም እያለት አዎ መሄጃ የለኝ ይሆናል፣ ግን ደግሞ አንተ ጋር አልመጣም። ስለዚህ ጅብ በላኝ ይመርጣል። ምን ልታረጊ ነው? ልገለኝ ከፈለክ ግደኝ። ለማን ብዬ ነው የምሮን? ለአንድ ጎረምሳ ብለሽ ራስሽን ለማስዋት ትሞክራለች? አዎ አስፈላጊ ከሆነ መግደል ትችላለህ። ድጋሚ ስልኬን አዳውትና ስልኳን ትዘጋለች። ግን በጣም ኮፍሳትና አይኖቿን እንባ ተናንቆ እያለቀሰች ነበር። ምክንያቱም ኦርካንን አምናው ነበር፣ እጅግ በጣም ወዳው ነበር። እንግዲህ ስህተቱ እሷ ምንም ስህተት ግን ባሰረው እንግዲህ የነሱ ወጥመድ ውስጥ ወደቀች ማለት ነው። ነገር ግን ኦርካን ወደ ቤት እየሄደ ያለው ቅዱስ ጠብቆ እንግዲህ እሱን ለመግደል ይወስናል። ከዛ ቆይ አንተ ነው እንዴ ብሎ ሳንቀው ከዛ እንዳጋጣሚ ስለት በእጁ ይዞ ነበረና ኦርካንን በብላ ይወጋል። ኦርካን ራሱ ስቶ ይወድቃል። ቅዱስ እሱን ከወጋ በኋላ ጥሎት ይሄዳል ማለት ነው። እንግዲህ እንደፎከረ አልቀረም፣ ኦርካንን ለመጉዳት ወሰነ ማለት ነው። ኦርካን መሬት ላይ ተዘርግሮ እንዳጋጣሚ እንግዲህ ተኖራ ወደዛ ስመጣ ኦርካን መሬት ላይ ወድቆ ታገኛለች። ከዛ ሪዱን ብላ እየጮች ኦርካን ወደ ሐኪም ቤት ይዛ ይኬዳል ማለት ነው። እንግዲህ ሐኪም ቤት ከተወደ ኦርካን ምንም አልሆነም፣ ይተርፋል። እሷ ቶሎ ባመጣ ኑሮ ግን ኦርካን ይሞት ነበር። ህይወቱን ግን አተረፈችላት። ምንም ቅዱስ ቢወጋው ይሄ የደብድቤና የቅዱስ ስራ እንደሆነ ብትነግሮ አሁንም ቢሆን ሂጂልኝ እያለ ኦርካን ታክሞ ወደ ቤት ይመለሳል ማለት ነው። እና እሷ ምንም ጥፋት እንደሌለባት ብትነግረውም ግን ሊሰማ አልቻለም ማለት ነው። ወደ ተመልካቾቼ ዛሬ ቪዲዮ እንስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።